ከአምስተኛ ፎቅ ወድቃ በተአምር የተረፈችው ሕፃን በአዲስ አበባ ከተማ የፈጣሪን ማዳንና በሕፃናት ላይ ያለውን ጥበቃ ያሳየም አስገራሚ ክስተት ተፈጥሯል ይለናል ጉርሻ ፔጅ። የዛሬ 5 ቀን ከመንታዎቹ አንዷ የሆነችው የ1 ዓመት ከ5 ወር ሕፃን ሊዮ ማህሬ በአዲስ አበባ ከተማ ከቤተሰቦቿ ጋር በምትኖርበት አፓርትመንት ውስጥ ከእህቷ ጋር በረንዳ ላይ እየተጫወተች ነበር። ነገር ግን በበረንዳው መከላከያ ብረቶች መሃል የነበረው አንደኛው ክፍተት ሰፊ በመሆኑ ሕፃኗ ዳልጧት ከ5ኛ ፎቅ ላይ ወደ ታች ልትወድቅ ችላለች። ሕፃኗ ወዲያውኑ ወደ ሆስፒታል የተወሰደች ሲሆን ለጥቂት ሰዓታት ትንፋሽ ከማጠር ውጪ ምንም አይነት ከባድ አደጋ ሳይደርስባት በተአምር ልትተርፍ ችላለች። የሕፃኑ አባት አቶ ማህሪ ስለተፈጠረው ክስተት ሲናገሩ ልጃቸው ከዚህ ሁሉ አደጋ በፈጣሪ ቸርነትና ርህራሄ ብቻ ምንም ሳትሆን መትረፏን ገልጸው ፈጣሪን አመስግነዋል፣ አክብረዋል። አባትየው አክለውም ይህ ድንገተኛ ክስተት የፈጣሪን ታላቅነትና በሕፃናት ላይ ያለውን ልዩ ጥበቃ በግልጽ ያሳየ መሆኑን ተናግረዋል። አሁን ላይ ሕፃን ሊዮ ሙሉ በሙሉ ጤነኛ ሆና ከቤተሰቦቿ ጋር ትገኛለች። ይህ አጋጣሚ ምንም እንኳን በፈጣሪ ቸርነት ያለምንም ጉዳት ቢጠናቀቅም ለሁላችንም ግን ትልቅ ትምህርት የሰጠ ነው። ወላጆች ልጆች ሲጫወቱ በጥንቃቄ እንዲከታተሉና ከዓይናቸው እንዳያርቋቸው እንዲሁም በረንዳ ላይ ብቻቸውን እንዳይወጡ በሮችን በመቆለፍ ከፍተኛ ጥንቃቄ እንዳደርጉ እኛም መልእክታችንን እናስተላልፋለን ብሏል ጉርሻ ፔጅ። በተጨማሪም የፎቅ ላይ በረንዳ ብረቶች ለልጆች አደጋ በማያመጣ መልኩ መሰራታቸውንና ሰፊ ክፍተት የሌላቸው መሆኑን ደጋግሞ መፈተሽ እጅግ አስፈላጊ መሆኑን እናሳስባለን።